ከአማራ ሸንተረሮች ወደ አፍሪካ አዳራሽ የዞረው የፍትህ ጩኸትና የተኩስ ድምፅ ግዙፉ ህንፃ እንደወትሮው በጸጥታ ተውጧል። ውስጥ ያሉት ሰዎችም በእብነ በረድ ወለል ላይ ይራመዳሉ። ጫማቸው ድምፅ አያሰማም። ንግግራቸው ሁሉ በሹክሹክታ ነው። ሁሉም ነገር በፕሮቶኮል፣ ሁሉም ነገር ፈገግታ የታጀበ ነው። ሰላም ለእናንተ ይሁን የሚለው ዲፕሎማሲያዊ ሰላምታ በአየር ላይ ይንሳፈፋል። ልብ በሉ፣ ልክ በዚች ደቂቃ ከዚህ የቅንጦት ህንፃ ውጭ አንድ ነገር እየመጣ ነው። አንድ እንግዳ ነገር። እንግዳው የውጭ ሀገር ፕሬዝዳንት አይደለም። እንግዳው ታዋቂ አምባሳደርም አይደለም። እንግዳው አንድ ወረቀት ነው። አንዲት ቀጭን ደብዳቤ። ይቺ ደብዳቤ ተራ አይደለችም። ፖስታ ውስጥ ያለው ቀለም ሳይሆን ባሩዱ ነው። ቃላቶቹ የተጻፉት በብዕር ሳይሆን በተስፋ መቁረጥና በቁጣ ነው። ደብዳቤዋ ከየት መጣች? የጎጃም ገደላ ገደሎች፣ የጎንደር ተራሮች፣ የወሎ ሸንተረሮችን፣ የሸዋ ሜዳዎችን አካላ አውሎ ነፋሱን ሰንጥቃ የጥይት ሩምታን አልፋ የኬላ ፍተሻውን ጥሳ አሁን የአፍሪካ ህብረትን የመስታወት በር እያንኳኳች ነው። ደብዳቤዋ ስትደርስ በህብረቱ አዳራሽ ውስጥ የሚፈጠረው ድንጋጤ ቀላል አይሆንም። ይህ ደብዳቤ ጠረጴዛው ላይ ሲቀመጥ ወረቀት የሚቀመጥ አይመስልም። የሚመስለው ቦምብ እየተቀመጠ ነው። ለምን? ምክንያቱም ደብዳቤው በውስጡ የያዘው ጥያቄ የአፍሪካ መሪዎችን ከምቾት እንቅልፋቸው የሚቀሰቅስ፣ የለበሱትን የዲፕሎማሲ ካባ የሚገፍ፣ እርቃናቸውን የሚያሳይ መስታወት ነውና። በደብዳቤው ላይ ያለው ጥያቄ ባካችሁ እርዱን የሚል ልምምጥ አይደለም። ባካችሁ ሩዝ ላኩልን የሚል እርዳታ ጥሪም አይደለም። ጥያቄው ወንጀለኛው ማን ነው የሚል ነው። ጥያቄው ገዳዩ ማን ነው የሚል ነው። የፋኖ ኃይሎች አለን የሚሉትን ሀቅ በያዘ ወረቀት አማካኝነት የአፍሪካን ህብረት ፊት ለፊት እያዩ አንተ ህብረት ይላሉ። በደብዳቤው በኢትዮጵያ ምድር የንጹሐን ደም እንደ ጎርፍ ሲፈስ፣ ከተማዋ በድሮን ስትነድ፣ ህዝብ ሲፈናቀል አይተህ እንዳላየ ሰምተህ እንዳልሰማ ሁነህ የምታልፈው እስከ መቼ ነው? ጥያቄው የህብረቱን መንፈስ እንደሚረብሽ ግልጽ ነው። የዲፕሎማቶች ሹክሹክታ ጠፍቷል። ምክንያቱም ደብዳቤው ኢትዮጵያ ውስጥ የጦር ወንጀል ተፈጽሟልና ገለልተኛ አጣሪ ይምጣ እያለ ነው። ገዳዩ ራሱ መርማሪ በሆነበት ሀገር ይህ ደብዳቤ እውነተኛ ዳኛ ይምጣ የሚል ምርር ያለ ኪኒን ይዞ መጥቷል። ህብረቱ ይህንን ኪኒን ይውጠዋል ወይስ? ነገሩ በዚህ ብቻ አያበቃም። ደብዳቤው አንድ ቀይ መስመር ይዟል። ያ መስመር መንግስትንም ህብረቱንም የሚያርበደብድ ነው። ጥያቄው አጭርና ግልጽ ነው። ብሔራዊ ጦሩ ከአማራ ክልል ይውጣ። ይህንን መስማት ለህብረቱ መሪዎች ምን ያህል እንደሚከብድ አስቡት። የአንድ ሀገረ መንግስት ሰራዊት ከራሱ ግዛት ይውጣ ብለው ይጠይቁ ይሆናል። ነገር ግን ደብዳቤው መልሱን አብሮ ይዞ መጥቷል። ይህ ሰራዊት ሰላም አስከባሪ አይደለም፣ ሰላም አደፍራሽ እንጂ። በገበሬ ማሳ ላይ እሳት የሚያዘንብ፣ እናቶችን የሚያስለቅስ፣ ወጣቶችን የሚረሽን ኃይል ስሙ መከላከያ ይሁን እንጂ ተግባሩ ወራሪ ነው ይላል የፋኖ መልእክት። አሁን ኳሷ ያለው የአፍሪካ ህብረት ሜዳ ላይ ነው። ፋኖ እያለ ያለው እስከ ዛሬ ያወራችሁት የሰላም ወሬ ይብቃ፣ ወሬው ወደ መሬት ይውረድ፣ የተኩስ ድምፅ የሚጠፋው ተኳሹ ሲወገድ ብቻ ነው። ይህ ደብዳቤ የአፍሪካ ህብረትን መከላከያ ወይስ ህዝብ በሚለው መስቀለኛ መንገድ ላይ አቁሞታል። ውድ የበራፍቲ ቤተሰቦች፣ ይህ ደብዳቤ ዝም ብሎ የተላከ አይደለም። የመጨረሻ ሙከራ ነው። የመጨረሻ እድል ነው። የፋኖ አዛዦች ይህንን ደብዳቤ ሲጽፉ በአንድ እጃቸው ብዕር፣ በሌላ እጃቸው ክላሽን ይዘው ነው። መልእክቱ ግልጽ ነው። የአፍሪካ ህብረት ሆይ፣ ይህንን የፍትህ ጥያቄ ለመመለስ ድፍረቱ ካለህ ታሪክህን ታድሳለህ፣ የኢትዮጵያን ህዝብ ታድናለህ። ነገር ግን እንደተለመደው ጆሮ ዳባ ልበስ ብለህ ከገዳዮቹ ጋር የምታበድ ከሆነ፣ ዝምታን የምትመርጥ ከሆነ እኛ ምርጫችንን ጨርሰናል። ምርጫው ምንድን ነው? ምርጫው ትግል ነው። ምርጫው እስከ መጨረሻው መጋፈጥ ነው። አሁን ጥያቄው አንድና አንድ ነው። በአዲስ አበባ በዚያ ውብ ህንፃ ውስጥ የተቀመጡ ሙሳ ፋኪና ጓደኞቻቸው ይህንን ደብዳቤ ይከፍቱት ወይስ እንዳላዩ አይተው ይጥሉት ይሆን? ደብዳቤው ተጥሎ ይሆናል? እንዲያስ ቢሆን ህዝባዊ መሰረትና ድጋፍ ያለው ኃይል ደብዳቤው ይጣላል። እስከ ዝግጅቱ ፍጻሜ አብራችሁን ቆይ። አዲስ አበባ ኢትዮጵያ የአፍሪካ እናት፣ የዲፕሎማሲው መናኸሪያ ዛሬም እንደ ወትሮው አምራለች። ሰማይ ጠቀስ ህንፃዎቿ የአፍሪካን እድገት ለመመስከር የቆሙ ይመስላሉ። ጥቁር መስታወት ያደረጉ ዘመናዊ መኪኖች ሳይረን እያጮሁ ሲከንፉ መንገደኛው ቆም ብሎ በግርምት ያያል። መኪኖቹ ወደዚያ ወደ አፍሪካ ህብረት አዳራሽ እየዘለቁ ናቸው። አዳራሹ ሙቋል።
ኤሲው ስራውን ጀምሯል። ወሬው፣ ሁካታው፣ መተቃቀፉ፣ መሳሳቁ ወዘተ ነገራቶች ተጋግለዋል። የናይጄሪያው፣ የደቡብ አፍሪካው፣ የኬንያው ዲፕሎማት በፈረንሳይኛና በእንግሊዝኛ ይሳሳቃሉ። ስለ አፍሪካ ህብረት፣ ስለ አፍሪካ ሰላም፣ ስለ አፍሪካ ብልጽግና ያወራሉ። ውሃው በብርጭቆ ወሬውም በማይክራፎን ይፈሳል። ግን ወገን ልብ በሉ፣ ከዚያ ውብ አዳራሽ ወጣ ብሎ የአዲስ አበባን ሰማይ አልፎ ተራሮችን ተሻግሮ ሸንተረሮችን ወርዶ ያለው እውነት ግን ከሚጠጣው ውሃ የመረረ ከማይክራፎኑ ጩኸትም የከበደ ነው። እዚያ በፋኖ ምሽግ ውስጥ ወሬ የለም ተግባር እንጂ። እዚያ ፈገግታ የለም የሞት ጥላ እንጂ። ዛሬ የምናወራው ስለዚያ ጥላ ነው። ከሸንተረሩ ተነስቶ የአፍሪካን ህብረት በር ስላንኳኳው የዘመነ ካሴ ደብዳቤ። ይህ ደብዳቤ ዲፕሎማሲያዊ ጥያቄዎችን የያዘ ወረቀት ብቻ አይደለም። ደብዳቤው የኢትዮጵያን ህዝብ የታፈነ ትንፋሽ የታከለበት ደብዳቤ ነው። ፋኖ ለአፍሪካ ህብረት በጻፈው ደብዳቤ የዲፕሎማቶችን ጆሮ ብቻ ሳይሆን የታሪክ ህሊና የሚሞግት ጥያቄ አቅርቧል። ተኩስ ይቁም፣ ገለልተኛ አጣሪ ይምጣ፣ ጦሩ ይውጣ፣ ሽግግር ይደረግ። እስኪ ቆም እንበል። ይህ ጥያቄ ለምን አሁን መጣ? የአፍሪካ ህብረትስ ሊሰማው ይችላል ወይስ እንደተለመደው ዝምታ ወርቅ ነው ብሎ ያልፈዋል? አብረን እንጠይቅ፣ አብረን እንመርመር። እንደ አውሮፓውያኖቹ አቆጣጠር በ1913 የአፍሪካ ህብረት የተመሰረተበት 50ኛ ዓመት ወርቃማ ኢዮቤልዩ ሲከበር መሪዎቹ በአዲስ አበባ ተሰብስበው አንድ ቃል ገቡ። እስከ 2020 ድረስ በአፍሪካ ምድር የተኩስ ድምፅ እናጠፋለን አሉ። በዚያ ወቅት የመሪዎች ጭብጨባ ቀለጠ። አፍሪካ ዳግም ላትመለስ ተነሳች ተባለ። ከእንግዲህ የህፃናት ጩኸት እንጂ የጥይት ጩኸት በዚያ ለም የአፍሪካ መሬት አይሰማም ተብሎ ተደሰኮረ። የሆነ ሆኖ ግን እንደተባለው አልነበረም። ቃል የፈረንጆቹ 2020 መጣና አለፈ። የተኩስ ድምፅን በማጥፋት ፈንታ ይበልጥ ተጋጋለ። ዛሬ ኢትዮጵያን ተመልከቱ። ሱዳንን እዩ፣ ኮንጎን አትርሱ። 2020 ሲደርስ የአፍሪካ መሪዎች አፈሩ። ቃላቸውን መብላት ልማዳቸው ነውና እሺ ይቅርታን ቀጠሮን ወደ 2030 እናራዝመዋል። ሞትና ጥይት ቀጠሮ የላቸውም። የአፍሪካ መሪዎች ግን በ2020 እናሰፍነዋለን ያሉትን ሰላም ወደ 2030 አራዘሙ። ታዲያ በዚች በከሸፈች ቀጠሮ መሃል ነው የፋኖ ደብዳቤ ጣልቃ የገባው። የአፍሪካ ህብረት ሆይ ይላል ደብዳቤው፣ እናንተ የተኩስ ድምፅ እናጠፋለን እያላችሁ በመፈክር ስትጽናኑ እዚህ የድሮን ድምፅ የሰማይ ጸጥታ እየሰበረ ነው። የህብረቱ መቀመጫ በሆነችው ኢትዮጵያ መንግስት የገዛ ህዝቡን በከባድ መሳሪያ እየደበደበ ነው። ለአፍሪካ ሰላም ማውራት ምን የሚሉት የሞራል ልሽቀት ነው። ይህ የፋኖ ጥያቄ የአፍሪካን ህብረት ከእንቅልፉ የሚቀሰቅስ የግብዝነቱን ካባ የሚገልብ ናላን የሚያዞር ሆኖ ተገኝቷል። ህብረቱ በጓሮ በኢትዮጵያ ያለውን እሳት እያሞቀ ስለ አህጉራዊ ሰላም መስበኩ በራፍ ላይ ተቀምጦ ሌባ ገባ ብሎ መጮህ አይሆንበትምን? እርግጥ የአፍሪካ ህብረት አንድ በሽታ አለበት። በሽታውም የወንበር በሽታ ይባላል። ወንበር ላይ የወጣን ማክበር፣ ወንበርን የሚሞግትን መጥላት የህብረቱ መሪዎች በሽታ እንደሆነ የሚነገር ነጥብ ነው። ኢብራሂም ትራኦሬ ያ የቡርኪና ፋሶ ጀግና፣ ያ ወታደራዊ ልብሱን ለብሶ የፈረንሳይን የኒዮኮሎናሊዝም ቀንበር አሽቀንጥሮ የጣለ የወገቡን ሽጉጥ ጠበቅ አድርጎ አፍሪካ የኛ ናት ያለ ወጣት መሪ ነው። አሁን ይህ ሰው በአፍሪካ ህብረት አዳራሽ ውስጥ የለም። ህብረቱ በህገወጥ መንገድ ስልጣን የያዘ በሚል አግዶታል። ላፍታ ከምስራቅ አፍሪካ ተራሮች ወረድን በልና ወደ ምዕራብ አፍሪካ ወደ ታማኞቹ ምድር ቡርኪና ፋሶ ደርሰን እንመለስ። በዚያ የወርቅ ክምር በምድረ ቡርኪና ፋሶ አንድ ወጣት መጣ። ስሙ ኢብራሂም ትራኦሬ ይባላል። እድሜው ገና 34 ነው። እንደ ሌሎቹ መሪዎች ከረባት አላሰረም፣ ሱፍም አልለበሰም። ወታደራዊ የደንብ ልብሱን እንደለበሰ ቀይ የክብር ቆቡን እንደደፋ ነው። ይህ ወጣት በመስከረም 2022 በቡርኪና ፋሶ መራራ እውነት ውስጥ ተወለደ። ሀገሩ በአሸባሪዎች እሳት እየተለበለበች፣ ህዝቡ በሞትና በረሃብ መሃል ሆኖ የቀድሞው መሪ ፖል ሄነሪ ዳሚባ ፈረንሳይ ታድነኛለች ብለው ሲጠብቁ ትራኦሬ የለም ሀገር በራሷ ልጆች ክንድ ካልሆነ በስተቀር በባዳ ተስፋ አትድንም ብሎ ተነሳ። ስልጣኑንም ያዘ። አዲስ አበባ የሚገኘው የአፍሪካ ህብረት የራሱ የሆነ ቅዱስ መጽሐፍ አለው። መጽሐፉ ስልጣን በምርጫ እንጂ በጠመንጃ መያዝ የለበትም የሚል ነው። ህብረቱ ይህንን ህግ ብቻ ነው የሚያውቀው። የቡርኪና ፋሶ ህዝብ እልቂት፣ የፈረንሳይ ጦር ጣልቃ ገብነት፣ የመንግስት መፈራረስ፣ ያ ለህብረቱ ከህግ ውጭ የሆነ ወሬ ነው። እናም የአፍሪካ ህብረት ልክ ትራኦሬ ስልጣን እንደያዘ በለመደው ፍጥነት አንድ ደብዳቤ ጻፈ። ቡርኪና ፋሶ ህገ መንግስታዊ ስርዓቱን እስክትመልስ ድረስ ከአፍሪካ ህብረት ታግዳለች አለ።
ወንበሯን አነሳ፣ በሩን ዘጋ። ይህ የህብረቱ እርምጃ ነው፣ ህጋዊ ደረቅ ዲፕሎማሲያዊ። ይህ ወጣት የህብረቱን እገዳ ሰምቶ አልተንቀጠቀጠም፣ ይቅርታም አልጠየቀም። እንዲያውም እሰየው ያለ ይመስላል። የትራኦሬ አመክንዮ እንደ ውሃ ጥርት ያለ። እናንተ የአፍሪካ ህብረት፣ እናንተ የኢኳስ መሪዎች፣ እኛ በአሸባሪዎች ስንታረድ የት ነበራችሁ? ሴቶቻችን ሲደፈሩ፣ ህጻናቶቻችን ሲራቡ፣ የፈረንሳይ ኩባንያዎች ወርቃችንን እየዘረፉ ድህነት ሲያጠፋን ያኔ ህገ መንግስታዊ ስርዓት እያላችሁ ዝም አላችሁ። አሁን እኛ ለመኖር ለመዳን ሀገር ለማዳን ስንነሳ ህግ ጣሰ ብላችሁ ታግዱናላችሁ። ትራኦሬ በዚያች ብቻ አልቆምም። ከእናንተ ጋር ባለው የውሸት ጋብቻ ውስጥ መኖር ይብቃን ብሎ ወሰነ። እሱና የጎረቤቶቹ የማሊና የኒጀር መሪዎች የራሳቸውን ህብረት መሰረቱ። የሳህል ሀገራት ህብረት፣ በእነሱ አንደበት ደግሞ አሊያንስ ኦፍ ሳህል ስቴት ብለው የጋራ ህብረት መስርተዋል። በአንድ በኩል የአፍሪካ ህብረት ስርዓት ይከበር፣ መፈንቅለ መንግስት ይቁም የሚል የቆየና የተከበረ መርህ ይዞ ቆሟል። ይህ ትክክል ሊሆን ይችላል። በሌላ በኩል ደግሞ ኢብራሂም ትራኦሬ ስርዓት የሚከበረው የሰው ህይወት ሲኖር ነው፣ የህዝብን ህልውና የማያስጠብቅ ዲሞክራሲ ለምዕራባውያን የሚመች ባርነት ነው የሚል አዲስና አሳታፊ ፍልስፍና ይዞ መጣ። አሁን ሁለቱ ተለያይተዋል። ህብረቱ ቡርኪና ፋሶን ህገ ወጥ ብሎ አግዷታል። ትራኦሬ ደግሞ ህብረቱ የምዕራባውያን ተላላኪና ጥርስ የሌለው አንበሳ ብሎ ንቆትቶታል። ፍቺው የሁለት አካላት ብቻ ሳይሆን የሁለት ዘመናት ግጭት ነው። የአሮጌው ዲፕሎማሲና የአዲሱ ትውልድ ቁጣ። የአፍሪካ ህብረት ወንበሩን ሲያከብር፣ ትራኦሬ ግን መሬቱንና ህዝቡን መርጦ ብትደርሱበት አፍንጫችሁን ላሱት ብሏቸዋል። በእርግጥም ህዝብን በረሃብ እየቀጡ ምርጫን እየሰረቁ ስልጣን ላይ የተቀመጡ ህጋዊ መሪዎች አዳራሹን መልተው ለህዝባቸው ነጻነት የተነሱ ግን ከበር ተከልክለዋል። እዚህ ጋር ነው የፋኖ መንፈስ ከትራኦሬ ጋር የሚገናኙ። ብዙዎች ዘመነ ካሴን ከትራኦሬ ጋር ያመሳስሉታል። ሁለቱ ወታደራዊ ዲፕሎማሲ ያላቸው፣ ሁለቱም የህዝብን ብሶት የሚያስተጋቡ ናቸው። ሁለቱም ከምዕራባውያን ተጽዕኖና ከአምባገነን መሪዎች ነፃ የሆነች ሀገርን ይመኛሉ። የፋኖ ደብዳቤ ለአፍሪካ ህብረት ሲላክ ህብረቱ የሚደነግጠው ለዚህ ነው። የፋኖ ጥያቄ የፍትህ ብቻ አይደለም፣ የስርዓት ለውጥ ጥያቄም ነው። ህብረቱ እንደ ትራኦሬ አይነት አመፀኛ ግን ደግሞ እውነተኛ የህዝብ ልጆችን አብዝቶ ይፈራል። ምክንያቱም እነዚህ ኃይሎች በስብሰባና በሻምፓኝ የተጀቦነውን የህብረቱን እርቃን ያወጡታልና ነው። ፋኖ እንዲህ እያለ ሊሆን ይችላል። እናንተ መሪዎች ትራኦሬን ታወግዙ ይሆናል፣ እኛ ግን በተግባር የህዝብን ክብር እየመለስን ነው። ዛሬ በደብዳቤ ጠየቅን፣ ነገ ግን ታሪክ በራሱ ይፈርዳል። የፋኖ ኃይሎች ለህብረቱ ወደ ጻፉት ደብዳቤ ስንመለስ የፋኖ ኃይሎች ጥያቄ ዝም ብሎ የፖለቲካ መግለጫ አይደለም። እያንዳንዱ መስመር በደም የተጻፈ ነው። ዋና ዋና ነጥቦቹን እንመልከታቸው። ቀዳሚው ነጥብ ገለልተኛ አጣሪ ኮሚቴ ይቋቋምና የደረሰውን ሰብአዊ በደል በጠቅላላ ያጣራው የሚሰኝ ነው። መንግስት እኔው በድዬ እኔው ክሼ እኔው ዳኛ በሆንኩበት ሀገር ፍትህ የት ይገኛል? በጎጃም አብያተ ክርስቲያናት ሲደበደቡ፣ በወለጋ አማራው ሲታረድ፣ በሸዋ ድሮን ሲዘንብ አጣሪ ኮሚቴ አቋቁም ያለሁ የሚለው መንግስት ራሱን ከሳሽ፣ ራሱን ወቃሽ፣ ራሱን አራሽ፣ ራሱን አጉራሽ ሆኖ ቀረበ። ሆኖም ፋኖ ደግሞ የአፍሪካ ህብረት ሆይ እውነትን የምትወድ ከሆነ ወገንተኝነት የሌለው ዓለም አቀፍ አጣሪ ላክ፣ የንጹሐን ደም ይጣራ በማለት ላይ ነው። የብሔራዊ ጦሩ ከአማራ ክልል ይውጣ የሚለው ጥያቄ ደብዳቤው ከያዛቸው ነጥቦች ውስጥ ሁለተኛውና ቁልፍ ነጥብ ነው። ይህ ወሳኝ ነጥብ ነው። እንደ ፋኖ ገለጻ አንድ ሰራዊት የራሱን ህዝብ እንደ ጥላት ፈርጆ ሰብል እያቃጠለ፣ እናቶችን እየደፈረ፣ ወጣቶችን እየገደለ ነው። ፋኖ የሚለው ግልጽ ነው። ይህ ሰራዊት በዚህ ሰዓት በክልሉ ውስጥ ያለው እንደ ወራሪ ኃይል ነው። ሰላም እንዲመጣ ከተፈለገ ይህ ገዳይ ኃይል ለቆ መውጣት አለበት ይላል። ሶስተኛው ነጥብ አካታች የሽግግር መንግስት ሊመስረት የሚለው ነጥብ ነው። እንደ ፋኖነት የአንድ ፓርቲ አዛዥነት አብቅቷል። ብልጽግና የሚለው ስም ለጥቂቶች ኮድ መሙያ እንጂ ለሀገር መዳኛ እንዳልሆነም ታይተዋል። የፋኖ ጥሪ ሁሉንም ያሳተፈ፣ ማንም የማይገለልበት እውነተኛ የዲሞክራሲ ሽግግር እንዲደረግ። እነዚህ ጥያቄዎች ለኢትዮጵያ ብቻ ሳይሆን ለተቀረው አፍሪካ ትምህርት የሚሆኑ ናቸው። የተኩስ ድምፅ የሚጠፋው ፍትህ ሲሰፍን ብቻ ነው። ጊዜው እየሄደ ነው። አዲስ አበባ አሁንም በዲፕሎማሲ ድባብ ውስጥ ናት። በአፍሪካ ህብረት አዳራሽ ያሉት መሪዎች ዛሬ ማታ በቅንጦት ሆቴሎቻቸው እራት ይበላሉ። ነገር ግን በጎንደር ተራሮች፣ በራያ ሸንተረሮች፣ በሸዋ ሜዳዎች ላይ የፋኖ ልጆች በባዶ እግራቸው ባዶ ሆዳቸውን ሆነው ግን ደግሞ ልባቸውን በሀገር ፍቅር ሞልተው ታሪክ እየሰሩ ነው። ይህ ለአፍሪካ ህብረት የተላከው ደብዳቤ መልስ ያገኝ ይሆን? ህብረቱ ከተኛበት ይነቃ ይሆን? ወይስ እንደተለመደው የዝምታ ካባውን ለብሶ ጆሮ ዳባ ልበስ ይል ይሆን? መልሱ ከአዳራሹ ባይወጣ እንኳን መልሱ ከተራራው እንደሚወጣ እርግጠኛ መሆን ይቻላል።
ምክንያቱም እውነትና ንጋት እያደር ይጠራል ነውና። የአፍሪካ ህብረት የተኩስ ድምፅን አጠፋለሁ ብሎ የከሸፈበትን ቃል የፋኖ ልጆች ፍትህን በማስፈን እንዲያደርጉት እየተቃረቡ ይመስላል። ለዛሬው በዚህ አበቃን። በያላችሁበት ሰናይ ጊዜ